በቱርክ የጥቁር ባህር ዳርቻ ላይ የምትገኘው የሬዚ ከተማ ገና ከረጅም የሌሊት እንቅልፍ አልነቃችም ነበር። ይሁን እንጂ በከተማዋ ዳርቻ በሚገኘው የጦር ሰፈር ወታደራዊ የፍተሻ ጣቢያ ውስጥ ከፍተኛ የጦር መሐንዲሶችና የደህንነት አዛዦች ትንፋሻቸውን ውጠው የቁልቁል ቆጠራውን በከፍተኛ ጉጉትና ስጋት ይጠባበቃሉ። በድንገት ምድር ተናወጠች። ሰማዩን የሚቀድ ጆሮን ጭው የሚያደርግ አስፈሪ የሮኬት ድምፅ አካባቢውን በሙሉ አናጋው። በአጭር ሰከንዶች ውስጥም አንድ ግዙፍ ረጅምና ግርማ ሞገስ ያለው የሚሳኤል አካል ወደ ሰማይ ተወረወረ። ከጀርባው የሚተፋው ነጭ ጭስ በጥቁር ባህር ሰማይ ላይ ረጅም መስመር እየሳለ የድምፅን ፍጥነት እየቀደመ ሲምዘገዘግ ታየ። ይህ ሚሳኤል 561 ኪሎ ሜትር ርቆ በጥቁር ባህር ማዶ በሲኖፕ ከተማ የባህር ዳርቻ ላይ የተዘጋጀውን ኢላማ ፍጹም በሆነ ጥራትና ትክክለኛነት መቷል። የዚህ ድንገተኛ የወታደራዊ ሙከራ ዜና በአውሮፓና በመካከለኛው ምስራቅ የደህንነት ተቋማትን እረፍት ነሳ። በተለይም የአቴንስ ፖለቲከኞችና የእስያ ባህር ወታደራዊ ልሂቃን በድንጋጤ ራሳቸውን ያዙ። ይህ ሚሳኤል ታይፉን ወይም በቱርክ ቋንቋ አውሎ ንፋስ የሚል ስያሜ የተሰጠው አዲሱ የቱርክ ባላስቲክ ሚሳኤል ነው። ሰላምና ጤና የምንመኝላችሁ ውድ የመሿለኪያ ቤተሰቦች ለዛሬ የዓለምን የጂኦፖለቲካል ሚዛን እየቀየረ ስላለውና በመካከለኛው ምስራቅና በአውሮፓ ሰማይ ስር አዲስ ጉልበት ሆኖ ስለተከሰተው አዲስና አስፈሪ ወታደራዊ ኃይል እናወጋችኋለን። ስለ ቱርክ ወታደራዊ ጥንካሬ፣ ስለ ኤርዶጋን መብረቅና ታይፉን ስለተሰኙ አስፈሪ ሚሳኤሎች እንዲሁም ስለ ቀጠናው የኃይል ሚዛን እናስቃኛችኋለን። የቱርክ መከላከያ ኢንዱስትሪ እንዴት ካለበት ስልታዊ ጥገኝነት ወጥቶ ዛሬ የራሱን ባላስቲክ ሚሳኤል እስከ ማምረት ደረሰ? ከቻይና ጀርባ የነበረው ምስጢራዊ የቴክኖሎጂ ስምምነትስ ምን ይመስል ነበር? የኤርዶጋን አስተዳደር ምዕራባውያንን ያስደነገጠውን ይህንን ፕሮጀክት እንዴት ሊገፋበት ቻለ? የኤልድሪም የካንና የታይፉን ሚሳኤል ዝርዝር አቅምና ሚስጥርስ ምን ይመስላል የሚለውን ልናጋራችሁ ወደናል። ቻናሉን ሰብስክራይብ እንድታደርጉ እየጋበዝን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። የቱርክ የሚሳኤል ጉዞ የጀመረው እንደ ዛሬው በከፍተኛ ቴክኖሎጂ ታጅቦ አልነበረም። ታሪኩን ወደ ኋላ መለስ ብለን ስንመረምረው እንደ ግሪጎሮሳውያኑ የዘመን ቀመር በ1990ዎቹ አጋማሽ ላይ እንቆማለን። በወቅቱ ቱርክ የራሷ ባላስቲክ ሚሳኤልን የመገንባት ጽኑ ፍላጎትና ጥማት አደረባት። ሆኖም በወቅቱ ከምዕራባውያን የኔቶ አጋሮች በተለይም ከአሜሪካ የቴክኖሎጂና የሚሳኤል ድጋፍ ለማግኘት ያደረገችው ተደጋጋሚ ጥረት ለውጥ ሊያመጣ አልቻለም። ምዕራባውያን በወቅቱ ቴክኖሎጂውን ለመስጠት ፈቃደኛ አልነበሩም። በዚያን ጊዜ አንካራ ስልታዊ ውሳኔ በመወሰን ፊቷን ወደ ምስራቅ አዞረች። በዚህም መሰረት ቱርክ ከቻይና ጋር ፕሮጀክት ጄ የተሰኘ ምስጢራዊ ወታደራዊ ስምምነትን ተፈራርማለች። ይህ ስምምነት የቻይናን ቢ611 የተሰኘ አጭር ርቀት ተወንጫፊ የባላስቲክ ሚሳኤል ቴክኖሎጂን ወደ ቱርክ ማዛወርና በሀገር ውስጥ ማምረትን ያለመ ነበር። በሮኬትና ሚሳኤል አምራቹ የሀገር ውስጥ ግዙፍ ተቋም ሮኬትሳን መሪነት
የቻይናው ዲዛይን በቱርክ መሐንዲሶች እጅ ገባ። የቱርክ መሐንዲሶችም ሌት ተቀን ሳይሉ በሰሩት ጠንካራ ስራ ቴክኖሎጂውን ወደ አዲስ የጦር መሳሪያነት ቀየሩት። ይህ በሀገር ውስጥ የማሻሻልና የማምረት ጥረት የመጀመሪያውን ፍሬ አፍርቶ በቱርክኛ መብረቅ የሚል ትርጓሜ ያለውን ይልድሪም የተሰኘ ሚሳኤልን ወለደ። Turkey publicly unveiled its Yildirim intercontinental ballistic missile for the first time on May 5th at the Seyşehir 2026 Defense Exhibition in Istanbul. ይልድሪም አንድ ሚሳኤል 150 ኪሎ ሜትር ርቀት መወንጨፍ የሚችል ሲሆን በመቀጠል በተደረጉ ማሻሻያዎች እስከ 300 ኪሎ ሜትር የመወንጨፍ አቅምን አሳክቷል። ይህ ስኬት ቱርክ በራሷ መሬት ላይ ባላስቲክ ሚሳኤሎችን ማምረት እንደምትችል ለዓለም ያሳየችበት የመጀመሪያው ታላቅ የልደት ምዕራፍ ነበር። የይልድሪም ስኬት ለአንካራ ትልቅ መነቃቃትንና በራስ መተማመንን ቢፈጥርም የሀገሪቷ የደህንነት ስጋትና በክልሉ ከነበረው የኃይል ሚዛን ፍላጎት ከዚህ በላይ መጓዝ ይጠበቅባት ነበር። ታዲያ ቱርክም ረጅም ርቀት መጓዝ የሚችል እጅግ ዘመናዊና የትኛውንም የአየር መከላከያ ሰብሮ መግባት የሚችል ሚሳኤልን ፈለገች። ይህ ፍላጎትም የይልድሪም ሚሳኤል ቴክኖሎጂን ወደ ላቀ ደረጃ በማሳደግ አዲሱንና እጅግ አስፈሪውን ካን የተሰኘውን ታክቲካል ባላስቲክ ሚሳኤልን ማዋለድ ቻለም። ይህ ሚሳኤልም በዓለም አቀፍ ገበያ ቦራ በሚል ስያሜም ይታወቃል። The Khan missile is a remarkable creation known for its precision, range, and cutting-edge features. ካን ከተለመዱት ሚሳኤሎች በተለየ መልኩ እጅግ ዘመናዊ በሆነ የሳተላይት መመሪያ ማለትም በጂፒኤስ እና በአይኤንኤስ እንዲሁም በልዩ የኤሌክትሮኒክስ መከላከያ ስርዓቶች የተገነባ ነው። ይህም ጠላቶች የሳተላይት ሲግናልን ለማደናቀፍ ወይም ለመጥለፍ ቢሞክሩ እንኳን ሚሳኤሉ አቅጣጫውን ሳይስት የታለመለትን ኢላማ በትክክል እንዲመታ ልዩ ብቃትን አስችሎታል። የዚህን ሚሳኤል ቴክኒካዊ ዝርዝር ስንመለከት በእጅጉ አስደናቂ ነው። አጠቃላይ ክብደቱ 2500 ኪሎ ግራም የሆነውና 470 ኪሎ ግራም የሚመዝን ከፍተኛ ፍንዳታ የሚያስከትል አውዳሚ የጦር አቅምን መሸከም የሚችለው ይህ ሚሳኤል ከ280 እስከ 300 ኪሎ ሜትር ያለ ስህተት ኢላማውን መምታት የሚችል መሆኑ ቱርክ በክልሉ የምታደርገውን ወታደራዊ እንቅስቃሴ የሚገዳደሩ አካላትን ለማስቆም የተዘጋጀ እውነተኛ የጉልበት መገለጫ ሆኗል። የቱርክ መከላከያ ኢንዱስትሪ በካን ብቻ ረክቶ አልቆመም። የኤርዶጋን አስተዳደር የምዕራባውያኑን ማዕቀብና ጫና ለመቋቋም የረጅም ርቀት መሳሪያዎች የግድ እንደሚያስፈልጉት ያውቅ ነበር። በዚህም መሰረት በዘመነ መልኩ ተሰርቶ እንደ ግሪጎሮሳውያኑ የዘመን ቀመር በ2022 በጥቁር ባህር ላይ የተፈተሸው ታይፉን የተሰኘው ሚሳኤል የቱርክን ወታደራዊ አቅም ወደ አዲስና የላቀ ምዕራፍ ያሻገረ ነው። ይህ ሚሳኤል ቀደም ሲል ከነበሩት መሳሪያዎች በቴክኖሎጂም ሆነ በስልታዊ አቅሙ እጅግ የላቀና ሚስጥራዊ ነው። የታይፉን ሚሳኤልን ልዩ ባህሪያት ስንመለከት የመጀመሪያው የርቀት አቅሙ ነው። ሚሳኤሉ አሁን ባለው የመጀመሪያ ደረጃ ሙከራ ከ560 ኪሎ ሜትር በላይ መጓዝ እንደሚችል በተግባር አሳይቷል። ሆኖም የቱርክ መከላከያ ኢንዱስትሪ ኃላፊዎች እንደገለጹት የታይፉን የመጨረሻው ግብ 1000 ኪሎ ሜትር መድረስ ነው። ይህ ማለት ከአንካራ ወይም ከኢስታንቡል ተነስተው አቴንስን፣ ካይሮን፣ ቴልአቪቭን ወይም ደግሞ ባግዳድን በቀጥታና ያለምንም መደናቀፍ መምታት ይችላሉ ማለት ነው። ታይፉን ሲኢፒ ወደ ታለመበት ቦታ ሲምዘገዘግ የሚከተለው መንገድ ትራጀክቶሪ ወይም ቀጥተኛ ያልሆነ ነው። አየር ላይ መንገዱን የመቀየርና የጠላትን የአየር መከላከያ ስርዓቶችን የማታለል ችሎታ አለው። ይህም እንደ አሜሪካው ፓትሪዮት ወይም እንደ ሩሲያው ኤስ-400 ላሉ እጅግ ዘመናዊ መከላከያዎች የከበደ ፈተና ይሆንባቸዋል። ውድ የመሿለኪያ
ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ሌላው የኤርዶጋን ዱላ ሴንክ ሚሳኤል ነው። ቱርክ ከታይፉን በመቀጠል ለዓለም ያስተዋወቀችውና ሴንክ የተሰኘው ሚሳኤል የሀገሪቷን ወታደራዊ አቅም ወደ አዲስ ምዕራፍ ያሻገረ ነው። ሴንክ የሚለው ቃል በቱርክኛ ጦርነት ማለት ሲሆን የስም የተሰጠው ሚሳኤሉ ያለውን አስፈሪ አቅም ለመግለጽ ነው። ሴንክ ለመጀመሪያ ጊዜ በዓለም የታየው እንደ ግሪጎሮሳውያኑ የዘመን ቀመር በግንቦት 2023 ቢሆንም በ2024 እና በ2025 በነበሩ ምስጢራዊ ሙከራዎች አቅሙ በእጅጉ ጎልብቷል። ይህ ሚሳኤል ከታይፉን የሚለየው በመጠንና በቴክኖሎጂው ነው። የሴንክ ዲያሜትር ወይም ስፋቱ ከታይፉን የሚበልጥ ሲሆን በከባድ ወታደራዊ መኪኖች ተጎታቾች ላይ ተጭኖ የሚንቀሳቀስ የመጀመሪያው የቱርክ የመካከለኛው ርቀት ባላስቲክ ሚሳኤል ነው። የሴንክ ዋነኛ መለያው ረጅም ርቀት ላይ ያሉ ኢላማዎችን በአግባቡ መምታቱ ነው። እንደ ኦፊሴላዊ መግለጫዎችና ወታደራዊ ተንታኞች ትንበያ ከሆነ የመጀመሪያው ግብ 1000 ኪሎ ሜትር የነበረ ሲሆን አሁን ላይ ሴንክ 2000 ኪሎ ሜትር ርቀት ላይ ያሉ ኢላማዎችን በአግባቡ የመምታት አቅም ላይ ደርሷል። ይህ ርቀት ማለት ከአንካራ ተነስቶ መላው መካከለኛው ምስራቅን እንዲሁም አብዛኛው አውሮፓንና የሩሲያን ደቡባዊ ክፍሎችን በቀጥታ መምታት ይችላል ማለት ነው። ሴንክ ዝም ብሎ ሚሳኤል አይደለም። በውስጡ ኤምኤአርቪ የተሰኘ ቴክኖሎጂን ሊይዝ እንደሚችል ይገመታል። ይህ ማለት ሚሳኤሉ ወደ ኢላማው በሚወርድበት ጊዜ የአየር መከላከያዎችን ለማሳሳት መንገዱን በከፍተኛ ፍጥነት የመቀየር ችሎታ አለው። ፍጥነቱ ደግሞ ከድምፅ ፍጥነት በ5 እጥፍ የሚበልጥ በመሆኑ በጸረ ሚሳኤል መቃወሚያ ራዳር ለማክሸፍ በእጅጉ ከባድ ነው። የቱርክ ወታደራዊ ስትራቴጂስቶችና የፖለቲካ ልሂቃን የረጅም ዘመን ህልም ሚሳኤሎቻቸውን እስከ 3000 ኪሎ ሜትር እና ከዛም በላይ የሚወነጨፉ ማድረግ መቻል ነው። ኤርዶጋንም በዚህ ዙሪያ መመሪያ ሰጥተዋል። ይህ አቅም ቱርክን የአህጉር አቋራጭ ባላስቲክ ሚሳኤል ባለቤት ወደ መሆን ያስጠጋታል። የኤርዶጋን አስተዳደር ይህንን ወታደራዊ ጉልበት የሚገነባው ለጦርነት ፍላጎት ብቻ ሳይሆን በዓለም አቀፍ የድርድር ጠረጴዛዎች ላይ ቱርክ የምታሳልፈው ውሳኔ ክብደት እንዲኖረውና ማንም እንዳይደፍራት ለማድረግ ነው። ይህ የባላስቲክ ሚሳኤል ስርዓት ቱርክን በኔቶና በመካከለኛው ምስራቅ ቀጠና ውስጥ በቀላሉ ማንም እንዳይደፍራት የራሷን የጦር መሳሪያ ፖሊሲ በራሷ የምትወስን ሉዓላዊ ሀገር መሆኗን ያረጋገጠ ስልታዊ ድል ሆኗል። ይህ መሳሪያ የቴክኖሎጂ ውጤት ብቻ ሳይሆን ሊሰነዘሩ ለሚችሉ ጥቃቶች ፈጣንና መብረቃዊ ምላሽ ለመስጠት የተዘጋጀ የቱርክ ዋነኛ የስትራቴጂክ ዋስትና ነው። የቱርክ የባላስቲክ ሚሳኤል ሚስጥራዊ ጉዞ ከኤልድሪም እና ካን ሚሳኤሎች እስከ አስፈሪው ታይፉን ሚሳኤል የደረሰበት ስኬት አንካራ ከውጭ ጥገኝነት ተላቃ በራሷ እግር ለመቆም ያደረገችው የ5 ዓመት ረጅም ጉዞ ለሌሎች ታዳጊ ሀገራትም ትልቅ ትምህርት የሚሆን ነው። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ